ሰላም ጤና ይስጥልኝ እንደምን ከርማችኋል? ዛሬ የመጣሁት የዶሮ ሰላጣ ነው። በተለይ ሰላጣ ማትወዱ ሰዎች በደንብ አድርጋችሁ ትወዱታላችሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ። ግብአቶች አጥንት የሌለው ግማሽ ኪሎ የዶሮ ስጋ፣ አንድ ራስ ሰላጣ፣ አንድ አቮካዶ ወይም ትልቅ ከሆነ ግማሹን ብቻ ተጠቀሙት፣ አንድ ኩከምበር፣ አንድ ማንጎ፣ አንድ ቶማቶ ቲማቲም፣ ግማሽ ራስ ቀይ ሽንኩርት፣ 2 ፍሬ ነጭ ሽንኩርት፣ የወይራ ዘይት ስጋውን ለመጥበስና ለሰላጣችን ያስፈልገናል። የአፕል ሆምጣጤ ወይም ኖርማል ሆምጣጤ መጠቀም እንችላለን። ማር፣ ቆንዶ በርበሬ፣ ጨው ያው ከገበታ የማይጠፋ ነገር ነው። ዶሮአችንን በቆንዶ በርበሬና በጨው እናሸዋለን። መጥበሳችን እናግልና ዶሮአችንን እንጠብሳለን። ቡኒ እስኪሆን ድረስ ወይ በደንብ እስኪበስል ድረስ እንደዛ እናደርጋለን ማለት ነው። ሰላጣውን በደንብ ሳናደቀው እንከትፈዋለን። ካከተፍነው በኋላ ያው ግዴታ መጸዳት ስላለበት እናጥበዋለን። ካጠብነው በኋላ ውሃውን በደንብ ማራገፍ አለብን። ከጨረስን በኋላ ጎድጓዳ ሳህን ውስጥ እናደርገዋለን። ያው ዶሮውም ስለቀዘቀዘ እንከትፈዋለን። ከከተፍነው በኋላም ያው ሳህን ውስጥ እንከተዋለን ከሰላጣው ጋር አብረን። ቀጣይ የሚሆነው ሽንኩርታችንን እንከትፋለን፣ ቲማቲማችንንም እንከትፋለን ቀጠን አድርገን፣ ከዛም ኩከምበሩን እንከትፋለን። አቆራረጡ እናንተ እንደተመቻችሁ በቀጭኑ ሊሆን ይችላል፣ ወፈር ማድረጋችሁ ሊሆን ይችላል፣ እናንተ እንደሚመቻችሁ። እኔ ደስ ይለኛል የሆነ መካከለኛ ላይ ሲሆን። ከደረስን በኋላ ሁሉንም ግብአቶች ሳህናችን ላይ እናደርጋለን። በጎን እያደረግን እያሳመርን ማለት ነው። አሁን ደግሞ አቮካዶአችንን እናዘጋጃለን። በነገራችን ላይ የኔ አቮካዶ በጣም ትልቅ ስለነበረ ግማሹን ነው የተጠቀምኩትኝ። አነስ ያለ ከሆነ ዝም ብላችሁ ሙሉን ጨምሩት። እና ደግሞ ጓንት የማላረግበት ምክንያት ለራሴ ስለምሰራ ነው እና እንዳትቀየሙኝ። አሁን ደግሞ ማንጓችንን እናዘጋጃለን። በትናንሹ እንደፈለጋችሁ እናንተ እንደተመቻችሁ መቆራረጥ ነው። ማንጓችንም ደርሷል። ሰላጣችን ላይ እናደርገዋለን። አያምርም? ከለሩ ዋው! እስከበላው እንዴት እንደቸኮልኩኝ። አሁን ወደ መረቁ ማዘጋጀት ነው የምንገባው። ነጭ ሽንኩርታችንን እናዘጋጃለን። እንደዚህ አድርገን ፍጭት እናደርገዋለን። ግማሽ ኩባያ የወይራ ዘይት ላይ ነጭ ሽንኩርቱን እንጨምራለን። 3 የሻይ ማንኪያ ቆንዶ በርበሬ እናደርግበታለን። ያው እናደርጋለን። 3 የሻይ ማንኪያ አፕል ሳይደር ወይም ሆምጣጤ ወይም ሎሚ የፈለጋችሁትን ብቻ ያው ግዴታ ባክቴሪያውን የሚያጠፋ ነገር እናደርጋለን ማለት ነው። ሾርባ ማንኪያ ማር እናደርጋለን። ስኳርም ማድረግ ትችላላችሁ፣ ነገር ግን ማሩ ይሻላል ከጤና አንፃር። ረስቼው ሳልነግራችሁ 1 የሾርባ ማንኪያ የሰናፍጭ ድልህ ያስፈልገናል። ከዛም ባለው ዕቃ በደንብ አድርገን እንበጠብጠዋለን። ምክንያቱም ድልሁ ከሁሉም ጋር ከኮምጣጤም ጋር እንዲዋሃድ
መረቁን ሰላጣው ላይ እናረጋለን በደንብ አድርገን እናገላብጠዋለን ሁሉም እስኪዋሃድ ድረስ መረቁም ሁሉም ነገር በደንብ እስኪ ለባለቅ ድረስ እንደዛ እናረጋለን እንግዲህ እንደምታዩት ደርሷል ወደ አክሽን ነው መገባው ማለት ነው ይሄ ዶሮ ሰላጣ በጣም ቆንጆ ነው ምክንያቱም ከፍራፍሬውም ከአታክልቱም ከስጋውም ከሁሉም ስላለበት ለጤናችን በጣም ቆንጆ ነው ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ ሰብስክራይብ ሼር ማድረጋችሁን እንዳትረሱ አመሰግናለሁ